የዶሃው ዳይመንድ ሊግ ወይስ የኢትዮጵያው ሻምፒዮና አነጋጋሪ ውድድር ነገ በኳታር ይደረጋል። የዓለማችን ታላላቅ የትራክ ኮከቦች ነገ በኳታር ዋና ከተማ በዶሃ የሚያደርጉት የዳይመንድ ሊግ 7ኛ ዙር ውድድር ላይ የኢትዮጵያ አትሌቶች የትራኩን አብዛኛው ወንበር በመቆጣጠር ታሪክ ሊሰሩ ተዘጋጅተዋል። በአንድ የዳይመንድ ሊግ ውድድር ላይ 30 ኢትዮጵያን አትሌቶች በአንድ ላይ ሲሳተፉ የመጀመሪያው ሳይሆን አይቀርምም ተብሏል። የውድድሩ አዘጋጅ አካል ይፋ ባደረገው መረጃ መሰረት ነገ ምሽት 1:40 ላይ በሚጀምረው የዶሃ ዳይመንድ ሊግ የ30 ሀገራቶች አትሌቶች በአራት የርቀት አይነቶች ተሰልፈው ይፎካከራሉ። የነገው ውድድር ልዩ የሚያደርገው ነገር ቢኖር ደግሞ በዚህ አራት የርቀት አይነቶች ከሚሳተፉት አጠቃላይ የዓለም አትሌቶች ውስጥ አብዛኛው ቁጥር የያዙት ኢትዮጵያ መሆናቸው ነው። ቁጥሯቸውን በጥቅሉ ስንመለከት ያስደምማሉ። በተለይም በሴቶች የ5000 ሜትር ውድድር ላይ ከሚሳተፉት 18 አትሌቶች መካከል 14ቱ ማለትም 78 በመቶ ነው የሚሸፍኑት የኛዎቹ አትሌቶች ናቸው። ይህም ማለት ደግሞ ውድድሩ ከሩጫነቱ ባለፈ በኢትዮጵያኖቹ መካከል በሚደረግ ፍልሚያ እንደሚመስል እንግዲህ አድርጎታል። በዚህ ርቀት ከተቀሩት አራት አትሌቶች ውስጥ 3ቱ ኬንያውያን ሲሆኑ ብቸኛዋ ተወዳዳሪ ስፔናዊ አትሌት ናት። በሌሎቹ ርቀቶች የኢትዮጵያን የበላይነት በግልጽ ይታያል። በሴቶች 1500 ሜትር ውድድር ከሚሳተፉት 12 አትሌቶች መካከል ግማሹን ማለትም 6ቱ ኢትዮጵያውያን ናቸው። በሴቶች 800 ሜትር ከ13ቱ አራቱ እንዲሁም ደግሞ በብቻኛ የወንዶች ውድድር ማለትም በ3000 ሜትር መሰናከል ከሚሳተፉት 15 አትሌቶች መካከል 6ቱ የሀገራችንን ማሊያ የሚለብሱ ናቸው። ይህንን ተከትሎም ታላላቅ የዓለም አቀፍ ስፖርት ሚዲያዎች የዶሃውን ውድድር የኢትዮጵያን የውስጥ ፍልሚያ ሲሉ እየገለጹት ይገኛሉ። በነገው ምሽት ፉክክር ላይ በርካታ የሀገራችን አትሌቶች ቅድሚያ ግምትም እንግዲህ ሊያገኙ ችለዋል። በሴቶች 5000 ሜትር መዲና ኢሳ፣ ልቀና አምባውና ፋንታዬ በላይነህ መድረኩን ይመራሉ ተብሎ ይጠበቃል። በ800 ሜትር ደግሞ የዓለም የቤት ውስጥ ሻምፒዮና ጽጌ ድጉማና ንግስት ጌታቸው፣ በ1500 ሜትር ብርቄ ሀየሎም እንዲሁም ደግሞ በወንዶች 3000 ሜትር መሰናክል ፍሬው ሳሙኤል፣ ኃይለማርያም አማረና አብርሃም ስሜ ብርቱ ፉክክር ያደርጋሉ ተብሎ የሚጠበቁት እንግዲህ አትሌቶች ሆነው እየተመለከትናቸው እንገኛለን። ነገ ምሽት 1 ሰዓት ከ40 ላይ ጀምሮ በኳታር ዶሃ በሚደረገው ይህ ፍልሚያ የኢትዮጵያን አትሌቲክስ ጥልቀትና የወጣት ተተኪዎች አቅም በዓለም መድረክ ላይ ዳግም የሚያስመሰክር ትልቅ ሁነት እንደሚሆንም ይጠበቃል።